መስፍን በሹ እጁን ከጫነበት በኋላ ያለው አገልግሎቱ ተቀይሯል። ገንዘብ ተኮር ሆኗል። ጥቅም ተኮር ሆኗል። ተሳዳቢ ሆኗል። ሰው አሳዳጅ ሆኗል። እስከ ሞት ድረስ ሰውን ሲያሳድድ አማን ሻሎምን በተመለከተ ሲያሳስር፣ አማን ሻሎምን ሲያሳስር፣ እኔን ሲያሳድን በተከፈላቸው ፖሊሶች ማለት ነው። ይሄ ህጋዊ በሆነ ፖሊስ አይደል፣ በተከፈላቸው ፖሊሶች ሲያሳድዱን በአበል በሚሰሩ ህገወጥ መንግስት ላልቀጠራቸው አጀንዳ የሚንቀሳቀሱ ሰዎች ደሞዝ ቀለብ ሰፍረው ማለት ሲያሳድዱን ነበር። ለዛ ደግሞ ኪሩቤል የሚባል አንድ ሰው ነበረ ከኛ ጋር የነበረ ኪሩቤል ይባላል። እና ይሄ ኪሩቤል የሚባል ግለሰብ ሲሚንቶ በመሸጥ የሚተዳደር ሐሰተኛ ነቢያቶችን እቃወማለሁ ብሎ አንድ ገጽ መጽሐፍ ቅዱስ ሳያነብ ለመቃወም አደባባይ የወጣ ሰው ነው። የተከስተ ጌትነት የሌሎቹም ነቢያቶች እርኩሰት ሲፈጽሙ ኃጢአት ሲፈጽሙ ማስረጃ አለኝ ገልጥባቸዋል ይቅርታ ሳይጠይቁ ሲል እነዛ ሁሉ ሰዎች ተነሱበት። እንደ ድንገት ፐርሰናል ነገር ነው መነግራችሁ። ሚስቱ ልጅ አርግዛ ነበር፣ በሆዷ ፌል አደረገባት። እርግዝናው ማለት ነው። ይከሰታል እንደዚህ አይነት ነገር አያድርስ ነው የሚባለው። ከዛ በኋላም ደግሞ ደብቆ መጋዘን ደብቆ ሲወደድ እሸጠዋል ያለው በስግብግብነት እሸጠዋል ያለው ሲሚንቶ ድንገት የሲሚንቶ ዋጋ ስለወደቀበት ኪሳራ በኪሳራ ወደቀ። ቀጥታ ይህ ልጅ አይምሮ ከምን ጋር አያያዘው ኪሳራውንና ልጅ ፌል ማድረጉን የእግዚአብሔርን ነቢያቶችን ስለነካው ነው ብሎ አመነ። የእግዚአብሔርን ሰዎች ስለነካው ነው ብሎ አመነ። ፌለሪቱ ህይወት ላይ የመጣው። ስለዚህ ይሄ ሰውዬ ንስሐ ገባ፣ ከነ ዮናታን ጋር ሄዶ ታረቀ። እኛን መስዋዕት አድርጎ ማለት ነው። አማን ሻሎምን ገበና በመስጠት የአማን ሻሎምን አሁን የራቁት ፎቶ ምናምን የተቀበለው ከፍቅረኛው የሰጠው ደግሞ ለዳጊ ይሄው ሰው ነው። ምክንያቱ ደግሞ እኛን በመበቀል ወይም እኛን በማሳደድ እነዛ በጽንስ ስለነበረ ልጁ ፌል ማድረግ ምክንያት የሆኑበትን የእግዚአብሔርን ሰዎች ለመካስ ስለፈለገ ማለት በእሱ አማርኛ ነው። የእግዚአብሔር ሰዎች ምላችሁ ጠንቋዮች ናቸው። ለእኔ እሱ የሚከተላቸው ሰዎች ጠንቋዮች ናቸው። ምንም ቢያጠፉ ቢያንስ ቸርች አላቸው ወደሚል ፍልስፍና ገባ። በዚህ ሰው ተጠቅመው ያሳድዱን ነበረ። በዚህ ሰው ተጠቅመው ቤታችንን ይጠቁሙ ነበር። እኔ ቤት ሚስቴ እርጉዝ ነበረች። በዛ ሰዓት አስጨንቋት ነበር። ቤት እያንኳኩ ፖሊሶቹ። እውነተኛ ፖሊስ መጥሪያ ይዞ ይመጣል። እውነተኛ ፖሊስ መጥሪያ ይዞ ይመጣል ቤት። ምክንያቱም እውነተኛ ነው። የፍርድ ቤት ማዘዣ አለው። መጥሪያ ይዞ ይመጣል። እነዚህ መጥሪያ ይዞ ይመጡ ሚስቴን ሲያሰቃዩት፣ ሚስቴን አምጩ ባልሽን እያሉ ሲያሰቃዩት የነበሩ አይነት ፖሊሶች ናቸው። ተከፍሏቸው የመጡ አበል ተከፋዮች ማለት ነው። ከዛ እነዚሁ ሰዎች አማን ሻሎምን በጊዜው ያዙት። በቃ እንትኑን ካላወጣን ሞባይሉን ምናምን ተቀበሉት። ሞባይሉም የተፈለገው ለአንድ ዓላማ ነበረ። አማን ሻሎም በዛ ጊዜ ላይ አወጣዋል ያለው የእንትና ጉድ ነበረ። ዮናታን አክሊሉን በተመለከተ አወጣዋል ያለው መረጃ ነበር። እሷን ለማስመለጥ ነው ተፍተፉ እንግዲህ የነበረው ማለት ነው። እና በዚህ ማሳደድ ውስጥ ቀለመወርቅ አይተንፍሱ ነበር። አማን ሻሎም በቁጥጥር ተይዟል ብሎ ሲደሰት አይታችኋቸዋል አይደል? እሱና ዳጊ አደባባይ ላይ ወጥተው ይሄ ነው ጉዳዩ። ቀለመወርቅ አይተንፍሱ ልነግራችሁ የፈለኩት አሳዳጅ የሆነው ጸበኛ የሆነው ገንዘብ አፍቃሪ የሆነው መስፍን በሹ የሚባል ሰውዬ የብልጽግና መንፈስ ላይክ ላይ መጣ ብሎ ከዘረረው በኋላ ነው። ከዛ በኋላ በውሸት ሳይታመም ታመምኩ ብሎ ከህዝብ ገንዘብ ሰበሰበ። ወደ ኢትዮጵያ ገንዘብ ሲመታ ወደ $250,000 ነው የሰበሰበው። ወደ 50 ሚሊዮን ወይ ወደ 40 ሚሊዮን አካባቢ ገንዘብ ሰበሰበ። ምንዛሬውን ከተሳሳትኩ ይቅርታ አድርጉልኝ። እንደዚህ አይነት ገንዘብ አይቼ ስለማላውቅ ነው፣ እንዳትፈርዱብኝ ልላችሁ እና ይሄው ነው በቃ ይሄው ነው ጉዳዩ። ዞሮ የሚናገረው ይሄ ነገር ዞሮ የሚያያዘው ከምን ጋር ነው? ከብልጽግና መንፈስ ጋር። ይሄ የብልጽግና መንፈስ ደግሞ በቃኝ አይልም። በቃኝ እንደማይል እንዴት አወቅ በሉኝ። በቃኝ እንደማይል ያወቅኩት ከነ ዮናታን አክሊሉ ከነ እዩ ጩፋ። ይሄ የብልጽግና መንፈስ በቃኝ አይልም። ህዝቡን አሁንም ዲማንድ ያደርጋል። ህዝቡን አሁንም ገንዘብ አምጡ ይላል። ህዝቡን አሁንም አስራት ጨምሩ ይላል። አህያ ልነዳልህ ነው እንዴና በቪኤት እሄዳለሁ ይላል። ይፎክራል፣ ይሸልላል። ይሄ የብልጽግና መንፈስ
የብልጽግና መንፈስ ነው። አባችሁ ሁልጊዜ መድረክ ላይ ስለ ገንዘብ ነው የሚያወራው። ቀለመወርቅ አይታፍሱ ሰሞኑን አይታችኋላ። ስሙን ለማደስ የሆነ ምስኪን የከሸፈ ነቢይ ሐሰተኛ እቃወማለሁ አሁንም ለማለት አንድ የከሸፈ ነቢይ ሲቃወም ነበር። አይታችኋል። ጃልሴና ያንን ነቢይ ሲቃወም አሳቀኝ እኮ። ሐሰተኛ አሁንም እቃወማለሁ ለማለት ይወዳደቁ ልክ በቃ ማንም ሰው የማይፈልጋቸው ማንም ሰው ዞር ብሎ የማያቸው ነቢያት አሉ። ፈልጎ ነው የሚመታው። ኦዲየንስ የሌላቸው ምንም የማያመጡትን ምስኪኖችን መዝለፍ ጀመረ። ቪዲዮ ካላችሁ እንደው ብትጋብዙ ደስ ይለኛል። ያ ነብይ አሁን ማን ይሰጠዋል? እንደዚህ ይላል። እኔ ይሄንን ቪዲዮ ስክሮል እንዳታደርጉት። ይሄን ቪዲዮ ስክሮል አደረክ ማለት መኪና ስክሮል አደረክ ማለት ነው። ይሄን ቪዲዮ ስክሮል አደረክ ማለት ቤት ስክሮል አደረክ ማለት ነው። ይሄን ቪዲዮ ስክሮል አደረክ ማለት ሚሊዮን ገንዘቦች ስክሮል አደረክ ማለት ነው ይልና መጨረሻ ላይ ገንዘብ ስጡኝ ይላል ራሱ ማለት ነው። የሱን ቪዲዮ ስክሮል ያላደረገ ሚሊዮነር እንደሚሆን የሚናገር ራሱ ግን ገንዘብ የሚለምን ለማኝ የሆነ ማንም ሰው ገንዘብ የማይሰጠው በጣም ፍጥጥ ያለ ነብይ ነኝ የሚል ሰውዬ እያሳደደ በኩርኩም ሰፈር ውስጥ ጉልቤ ነኝ ለማለት ሕፃን የሚቀውረውን የሰፈር ዱርዬ ታውቁታላችሁ። ሌሎቹ ሲመጣ መግቢያ ሞጫ የሚጨንቀው ዱርዬ ማለት ነው። ሕፃን ልጅ ሲያገኝ ግን ሕፃን ልጆች ላይ ጉልበቱን የሚያሳይ አንበሳ የሚጫወት ሰው ማለት ነው። ልክ እንደዛው የወደቁ የከሰሩ ኦዲየንስ የሌላቸው ነብይ የሚመስሉ ልጆችን በማሳደድ ነቢያትን እንደሚቃወም አይነት አድርጎ እያወራ ነው። ምንድነው ታሳይኛለሽ አንቺ ልጅ? ኳስ ከሆነ ይዘጋብን። ኳስ እያሳይሽ ከእግራቸው በታች ዲቴክት ያደርጋል በነገርሽ ላይ እንዳይዘጋብን። እና የመስፍን በሹ መንፈስ ነው እንደዚህ በልመና እንዲተዳደር ያደረገው። የመስፍን በሹ መንፈስ ነው ገንዘብ እንዳይጠረቃ ገንዘብ እንዲለምን ያደረገው። ይህንኑ መንፈስ ደግሞ እነ ዳንኤል ይልማ ይካፈሉታል። ዳንኤል ይልማ የኢትዮጵያ አካውንት ከታች ለጥፎ እሱ ጋር የሚገባው ለራሱ ሊወስድ ማለት ነው። ቀጥታ የሚወስደው ራሱ ነው። ዳንኤል ይልማ እሱ ጋር የሚገባው በውጪ በምናምን የሚገባውን እንትና ነው የሚገባው። ከዚህ በፊት እነ ዶክተር ሻውል ምናምን ገንዘብ መመለሱ ላይ ሿሿ ሳይሰሯቸው አይቀርም። እነ ሻውል ዶክተር ሻውል ዶክተርነቱን ከየት እንደሆነ አላውቅም እና ይህንን መንፈስ መንቃት አለባቸው። አይጠረቃም ይሄ መንፈስ በቋሚነት በተለይ እዛ የዋትሳፕ ግሩፕ ውስጥ የገባችሁ እህቶች ናችሁ የምትበዙት። ለመታለልም ቅርቦች እህቶች ናችሁ። እውነትን እየተማሩ ትምህርትን እየተማሩ እውነትን ወደ ማወቅ የማይደርሱ ይላቸዋል የሐዋርያው ቅዱስ ጳውሎስ መልእክት ለጢሞቴዎስ የተጻፈ መልእክት ላይ ማለት ነው። እና ሴቶች በጣም ለወንጌል አስፈላጊ የሆኑ ፍጥረቶች ኢየሱስንም አገልግሎት በመደገፍ አንበሳውን ድርሻ የሚይዙ ፍጥረቶች ሐሰተኛንም ለመቀለብና ሐሰተኛ እንዲቀጥል ለማድረግም ደግሞ የጀርባ አጥንት የሚሆኑት ሴቶች ናቸው። በዚህ ጉዳዮች ላይ ያው የመጀመሪያውን ሰይጣን ወደ አዳም ቤት ሰተት ብሎ እንዲገባ የትርጉም ስራ ትርጉም በቃሲም እንደሚባለው ትርጉም በሔዋን የሚባለውን ስራ ሰርታ ለሰይጣን በር የከፈተችለት ወደ አዳም እንዲገባ ሴት ናት። ታውቃላችሁ፣ ሴት ናት በር ከፍታ ያስገባችሁ። አዳም ጋር ሳይሄድ አይቀርም እኮ ሰይጣኑ፣ ግን አዳምና እባቡ ሊግባቡ አልቻሉም። ያ እባብኛ አዳም ሌላኛ ነው የሚያወሩትና ከሴቷ ጋር ግን ተግባባ። እንዴት እንደሆነ አላውቅም። ሴቷ የእባቡን ቋንቋ ትችላለች፣ አስገባችሁ። ብዙ ጊዜ የሐሰተኛ ቋንቋ የሚገባት ሴት ናት። አሜንም ሲሉ ስትሰሙ ኮመንት ላይ አሜን፣ በጣም ብዙ አሜን ያለው የሴት አሜን ይገባቸዋል። የእባብ ቋንቋ እህቶች፣ ሁሉንም እህቶች አላልኩም። የሚማሩ ጽድቅን የሚፈልጉ እውነትን የሚፈልጉ እህቶች ብርቶች ናቸው። አንዳንድ እህቶች ደግሞ አሉ በቃ ለመታለል ለመሸወድ በቃ የተዘጋጁ የእባቡ ቋንቋ ቶሎ የሚገባቸው እና አሁንም እርግጠኛ ነኝ 20 ሰው እዛ ዋትስአፕ ግሩፕ ውስጥ ካሉ ከ20ዎቹ 15ቱ በላዩ ሴቶች ናቸው። እና ምንድን ነው ብለው አይጠይቁም፣ ለምን ብለው አይጠይቁም፣ እንዴት ብለው አይጠይቁም።
ክሮስ ቼክ አያደርጉም ነገሮችን፣ ዝም ብለው የመታለል እድል አላቸው። ከእውነት ጋርም ሲቆሙ ደፋሮች፣ ከእውነትም ጋር ሲቆሙ ፊት ለፊት ነፍሳቸውን ለወደዱት ነገር የሚሰጡ እህቶች ናቸው። ለመሸወድም ደግሞ ቅርቦቹ እህቶች ናቸው። እና የምነግራቸው እህቶች ጠይቁ፣ ለምን ብላችሁ ጠይቁ። በዚህ ሰዓት ላይ በተለይ ኢትዮጵያ ውስጥ በጣም በቃ ቤተክርስቲያን ውስጥ እየተቸገሩ ያሉ ሰዎች አሉ። እስቲ አንድ ወንጌልን ማገልገል የእግዚአብሔር መንግስት ማገልገል የምትፈልጉት እስቲ አንድ ሚሽነሪ ቋሚ ደሞዝ፣ አንድ ሚሽነሪ የሚከፈለው በነገራችን ላይ በተለይ ደቡብ ኦሞ አካባቢ ላይ ያሉ ሚሽነሪዎች 1500 ብር ምናምን የሚከፈላቸው ሚሽነሪዎች አሉ። በእናንተ በጣም ትንሽ ብር ማለት ነው። ትንሽ ብር ስንት ማለት ነው? 1500 ብር። አሜን። 1500 ብር ስንት ማለት ነው በዶላር ንገሪኝ እስቲ። 50 ማይሞላም፣ $50 ማይሞላም። አሁን ምንዛሬ 183 ነው። አንድ $10 አይደርስም። 10 በካናዳ 10 ብር ነው። 10 ምናምን ብር። አሁን ምንዛሬ 183 ብር ነው። እንግዲህ 10 ዶላር 10 ዶላሩን $20 ብታደርጉለት በወር ለአንድ ሚሽነሪ የሆነ ሀገር ላይ ቋሚ በቃ ደሞዝ ይሆነዋል ማለት ነው። ቋሚ ከዛ ሪፖርት ያደርግላቸዋል። ምን ያህል ሰው እንዳስተማረ፣ ምን ያህል ሰው እንዳስጠመቀ፣ ምን ያህል ሰው እንደደረሰ ሪፖርት ያደርግላቸዋል። ወንጌላ መደገፍ ብትፈልጉ $30 ብላ ዴቪውን 30 ወር 60 ብታደርጉት በወር ትችላላችሁ። ለጠገበ መስራት ለማይፈልግ 9 ቦታ ሄጄ ስራ መስራት አልቻልኩም ለሚል ለትዕቢተኛ ሰው ገንዘብ ሲሰጠው ማንነቱን ላሳየን በሰጣችሁን ገንዘብ ጠበቃ ቀጠሬ ሁልሽንም አስጠፈንጋቸዋለሁ አሳስራቸዋለሁ ለሚል ትዕቢተኛ ሰው በሰጠው ገንዘብ ሰው ላይ ለሚይዘት አጉራ ዘለል ለሆነ ግለሰብ ለማይጠረቃ ቴንኪው ለማይል ግለሰብ ከምታውሉ ገንዘባችሁን ገጠሪቷ ኢትዮጵያ ላይ በጣም በምስኪንነት የሚያገለግሉ የሚጠጣ የሚበላ የሌለበት ሀገር ላይ ያሉ የወንጌል አገልጋዮች አሉ። ከፈለጋችሁ እነዚህን ሰዎች በቃለ ሕይወት በመሰረተ ክርስቶስ በመካነ ኢየሱስ በሕይወት ብርሃን በቤተ ክርስቲያን በኩል ማግኘት ትችላላችሁ። በማንም በኩል በአቡነ በኩል አይደለም፣ በአካሉ በኩል አይደለም፣ በአስካለች በኩል አይደለም፣ በኤልያስ በኩል አይደለም፣ በኤርሚያስ በኩል አይደለም፣ በማንም አይደለም። በቀጥታ ሰዎቹ የምታገኙበት እድል አመቻችታችሁ ከነሱ ጋር መጨረስ ትችላላችሁ። እሺ ታሪኩ ታወራለህና አሁንም የእግዚአብሔር መንግስት ማገልገል ማለት ለቀለም ወርቅ አይተንፍሱ ቤት መግዛት ማለት አይደለም። ምክንያቱም ቀለም ወርቅ አይተንፍሱ ለመምከር የሚቸግር ሐሳብ ሲሰጠው የሰውን ሐሳብ የማይሰማ ባለፈው አይታችሁታል። ዴቭ የሚባለው ወንድም ሲሰደብ ሲዘለዘል አሁን ስንዝሮ ምናምን ተባለ ብላችሁ እንትና ማነው ስንዝሮ ተባለ ብላችሁ ማነው ስሙ ጠፋብኝ። ማነው በእናታችሁ ስንዝሮ የተባለ ቃሊያው ስንዝሮ ተባለ ብላችሁ ካልታነቀን ምናምን ያላችሁ ሰዎች ኤርሚያስ ማነው ያቺ ሜርሲፉል የምትባል ሴት ያቺ ነውረኛ ሴት ዳዊት የሚባለውን ወንድም ልጁ ሌዝቢያን ናት እንደዚህ ናት ብላ ስትናገር ገስት ላይ ቁጭ ብሎ ያልሰማ ይስማ እኔን ተከትሎ ይምጣ ሲል አብሯቸው ተሰልፎ ነውርን ሲያጸድቅ የነበረ ነውር አዳማቂ የሆነን ሰው ከምትደግፉ የቃሌ ስንዝሮ መባል የደም ስራችሁ መበጠስ ያክል ያመማችሁ ሰዎች የሆነ ሰው በልጁ ሲሰደብ እንዴት እንደሚያመው እኔ በልጆቼ ሲናገሩኝ በጣም ስለሚያመኝ አውቀዋለሁ። እና ሰውን በልጁ ሲሰደብ ልክ ስላልሆነ ነው። ቀደም ልጅ ስትጠቅስ እንዴት ነው ልጆቹ ክፉ አልተናገረችም። በእርግጥ አንቸው ልጆቹ ከሱስ ምን ይማራሉና ስትል አይ ልጆቹ መነሳት የለባቸውም የኤርሚያስ ልጆች ያልኩት ለዚህ ነው። አንቾ ባለቤቱን አላነሳትም፣ ምክንያቱም አይመለከተኝም። እሷ የተከበረች ሴት ናት፣ ሰርታ የምትኖር ሴት ናት። አሁን ላይ አርግዛ ቤት ተቀምጣ ከሆነ እርዳታ ያስፈልጋታል። እሷ ብትታገዝ ብትደገፍ ደስ ይለኛል። አይመለከተኝም። እኔ የሚመለከተኝ ሚዲያ ላይ ነውረኛ ለሆነ ተሳዳቢ ነው። አንቾ የኤርሚያስ ባለቤት በልሽ እኔን ደግሞ አንቾ ስሟ የኤርሚያስ ሚስቱ ሐና ነው ስሟ። እሺ ቀጥላ ቢል
የኤርሚያስ ባለቤት ሀንቾ ብትደገፍ ምናምን ሰዎች ቢደግፈው ምናምን ደስ ይለኛል። ምንም እኔ ከእሷ ጋር ችግር የለብኝ። ከልጆቹም ጋር ከወለደችው ከወገቡ ፍሬዎች ጋር ጸብም ግጭትም የለብኝ። እኔ የምናገረው እኔ ልክ አይደለም የምለው ቀለም ወርቅ ተንፍሶ ነው። ተሳዳቢ አይደለም ለምትሉ ሲሳደብ ሰምታችሁታል። አሁን የከፈተችው ቪዲዮ ላይ ድብና አድርጎ የሚሳደብ እንደፈለገ የሚናገር በደንብ የሚሳደብ ተሳዳቢ ነው። ወንጌል አገልጋይ ነው ያላችሁት? አዎ አላገለገለም ብዬ አልከራከርም። ያገለገለውን አገልግሏል። ካገለገለው ግን ጥላቻ በቤተ እምነትና በቤተ እምነት መካከል ጥላቻ የዘራው ይበዛል። እዚህ ቲክቶክ ላይ የምታዩት የኦርቶዶክስ እና የፕሮቴስታንት ሃይማኖት መናናቅ፣ መሰዳደብ፣ አንዱ አንዱን እንደ ጠላት መቁጠር ከየት መነጨ ብትሉኝ ከኤርሚያስ አገልግሎትና ከትዝታው አገልግሎት ነው የመነጨ። አለቀ። አቤል እዚህ ጋር ግን አንድ ነገር ልበልህ እባክህ። ይሰማል አቤሎ? ሲጨርስና ትናገራለህ። አይ እዚህ ብዙ ነው ግን እንደው እዚህ ጋር ስናወራ ሐሳብ ይበጣል። እሺ ለመግባት ሳይሆን በመካከል የመጣው ያልከው የጎስፕል ያወራ እድል እንስጠውና ጋይስ እና አያለሁ ተቋርጠ ነበር አቡ ስንት ደቂቃ ላይ ምን ብዬ ተቋረጥኩት? ዝም ብዬ እኮ ሲያወራ ጸጥ አልኩኝ። እና ምንድነው እኔ ነግሬያቸዋለሁ። መጀመሪያ እርዳታ ካስፈለገው የእውነት ይውጣ። መሀል ላይ ደግሞ አልሰጣችሁም እናንተ ምን አገባችሁ የሰጡት ያሉ ምናምን የምትሉ ሰዎች ሰጥተናል። ገንዘብ ባንሰጥ ሰዎችን እርዱት ብለን ቲክቶካችን ላይ እና ፌስቡካችን ላይ ያሉትን ሰዎች አዋተናል። ገንዘብ የሰጠም ደግሞ ሰው አለ እዚህ ውስጥ። አዎ እኮ ገንዘብ የሰጡ ሰዎች አሉ። ጊዜያችንን የሰጠን ኦዲየንሳችንን እኛን የሚያምንን ሰው ደግሞ አሳልፈን የሰጠን አቡናን የሚወዱ ሰዎች በአቡና ልመና በአቡና ጉትጎታ ምክንያት ተበልተዋል። ወዳጆቼን አስበልቻለሁ። ስለዚህ መልስ ማግኘት እፈልጋለሁ። የሕክምና ማስረጃ አምጣ። በቃ ይሄ ደግሞ ሃይማኖት ለይቶ አይደለም እርዳታ የተደረገው። እዛ ጋር ኦርቶዶክሳውያን ረድተውታል። እነ መዝሙረ ያሬድ ትዝ ይለኛል። ዲያቆን መዝሙረ ያሬድ ገንዘብ ሲሰጥ ነበር። $250 ይሁን $500 ሲሰጥ ነበር። ሌሎች $400 ለዚህ ችግሩ ሲያዋጣ ነበር። ስለዚህ መዋቅፍ ኦርቶዶክሳውያን ሲጠይቁ ምን አገባችሁ የኛ ቤት ጉዳይ ነው አይደለም። ታምም ያለው በሽተኛ ነው ያለው። በሽታ ደግሞ የኛ ቤት የእነንተና ቤት አይደለም ጉዳዩ። ወንጌል ሰባኪነቱ ኦኬ ጴንጤ ብቻ ይሁን ችግር የለውም። በሽተኝነቱ ግን ድንበር ዘለል ነበር። አቤል ጸሪ ራሱ አውጥታለች። ጸሪ ሳትቀር ነው ያዋጣችው። ያኔ ቅድም አቤሌ ባትሪ እንትን አድርጎብኝ ነው ቅድም ልል የነበረው። ግን ወንጌል ቅድም በጥላቻ የተፈጠረው በዛ ነው ባልካት ላይ ብቻ የወንጌል አማኝ አንድ ጊዜ የወንጌል አማኞች በየትኛውም ማህበረሰብ የሚጠሉት ባይ ዲፎልት ነው፣ ባይብሊካል ነው እንጂ ሰዎች አይደሉም። ሪዝን ነው። እሺ እንደዛ ካልክ ከዚህ ሚዲያ ላይ ኦርቶዶክሳውያንን የሚጠሉ በጣም ብዙ ጴንጤዎችና ክርስቲያኖች አሉ፣ ጥላቻ ያለባቸው። ክርስቲያን አይደሉም። ብዙ እኮ ክርስቲያን ያልሆኑ ሰዎች ክርስቲያን አሉ። አንተ ካዳቸው አቤላ እንደውም አንዱ እሱ ነው። አንዱ ሰፐሬቲ እንደውም አንዱ በጣም ኦርቶዶክስ ሊጠላ ነው። በደንብ አውራ ውስጥ ራሱም ያው ካዳቸው መብት ነው። አልዳኑ ማለት መብት ነው። አልዳኑ ማለት መብት ነው። እነሱ ጴንጤዎች አይደሉም ማለት መብት ወይ ክርስቲያኖች አይደሉም ማለት መብት ነው። ልክ ሊሆን የሚችለው ባክግራውንድ አለ። ምክንያቱም ክርስቲያን ሰውን ሊጠላ አይችልም ምናምን ልትለኝ ትችላለህ። አላቸው ቸርች ግን አላቸው ፓስተር ግን አላቸው ነቢይ ግን የሚከተሉት ያንጠለጠሉት። ስለዚህ እነዚህ ሰዎች ተቆጥረው ወንጌላዊ አማኝ ተብለዋል፣ በጥላቻ ተይዘዋል። በየቦታው መጥቆራ እያሉ ሰው ለማናደድ የሚጥሩት ወንጌል ነው የሚሰሩት። አይ ፊል አቤል እሱ ማለት ሳይሆን አይደለም፣ ባላንስ እናደርገው ነው። እሺ ባላንስ እናደርጋለን። ግን እሺ አሁን እናደርገው ባይ ዲፎልት ይጠላሉ። ልክ ነህ። ክርስቲያን ባይ ዲፎልት ይጠላል። ክርስቲያን ባይ ዲፎልት በጠላት ይጠላል። ዓለማዊ ሰዎች ይጠሉታል ክርስቲያንን በትክክል። ግን በመዛለፍ ምክንያት ተጠልተ ከሆነ በመሳደብ ምክንያት ተጠልተ ከሆነ በርግማን ምክንያት ተጠልተ የሐሰት መረጃ በማሰራጨት ምክንያት ተጠልተ ከሆነ የተጠላው ክርስቲያን በመሆንህ ሳይሆን ባለጌ በመሆንህ ነው። አለቀ። አሁን እኔ በክርስትናቸው ስለተጠሉ ሰዎች አይደለም እያወራ ያለሁት፣ በብልግናቸው ስለተጠሉ ሰዎች ነው እያወራ ያለሁት።
ገባ የራሳቸው እንደዛ ከሆነ አንድም ቀን እዩ ጩፋ በስተት ትምህርት ተነስቶ አያውቅም እያለ በውሸት ለዩ ጩፋ ሽፋን የሚሰጥ ለዮናታን አክሊሉ ጠማማ ትምህርት ምድራዊ ትምህርት እውቅና የሚሰጥ ለመስፍን በሹ ሶፍት ማጉረስ ከለላ የሚሰጥ ሐሰተኛ ደጋፊ የሆነ ማን ነው ጆሹዋ ምናምን ለሚባል ናይጄሪያዊ ጠንቋይ ጥንቁልናው በዓለም ሚዲያ እንኳን በቢቢሲ በዶክመንታሪ ደረጃ ለተገለጠበት ከእግዚአብሔር ቃል ለሚጣላ ጂፒኤስ ጋር ሳቤላ ከሄኖክ ጂፒኤስ ጋር አረብ ሀገር ያሉ ሴቶችን የሚልክ ከዛ ኢንፎርሜሽን እየሸጠ ለሄኖክ ጂፒኤስ ምን አይነት ሴቶች እንደሆኑ እየተናገረ ሲመጡ በመገለጥ እንደወጡ እያደረገ ድራማ የሚያሰራ ግለሰብ ማን ነው እንደሚያደርግ አቤል ኤርሚያስ ሄኖክ ጂፒኤስ ጋር አሪ ሲሪየስ አዎ ይልካል የሚያሰማው ላይ እዩ ጩፋ ወንድሜ ነው ሲል ነበር አክቹአሊ እዩ ጩፋ ወንድሜ ነው እና አቤል አቡ ነው ወንድሞች አይደሉም ሲል ነበር ባሱ እንደዛ ነው እሱ እንደዛ ከሆነ እንግዲህ እነሱ ክርስቲያን አይደሉም እዛ አሁን ቅድም ጂፒኤስ ተጠቀሰች እሱ ላይ እኔ አላቅም አይ ዶንት ኖ እንዴት እንደሆነ ሰዎች ዋሽተውበት ካልሆነ በስተክ ከሆነ አላቅም ብሎት ከሆነ ይሄ አድገኛ ነው እንትክስትና ሶቨርኒ ራሷ እኮ ናት ወጣ ከተናገሩነቱ ከፌስቡክ ላይ ነው እሱ ነው ወደ ጂፒኤስጂ ብሎ ይላከኝ ብላ ስትመሰክር የነበረው አለ ቪዲዮ አሳይቶ የመሰከረው ቪዲዮውን እስከፈለግ ጊዜ ሊፈጅብኝ ይችላል ግን እየፈለኩ እኔ ጋር ባለፈው ከፍተነው ነበር እስቲ ክፈቹ ካለ ክፈችለት እስቲ ክፈችለት እየከፈትሽ እየከፈትሽና በጣም ተደራጅቶ ከሐሰተኛ ነቢያቶች ጋር የሚሰራ ከዛ እውነተኛ ለመጫወት እዚህ ሚዲያ ላይ ያሉ የሆነ አንድ የከሸፈ ሰው ይያል የከሸፈ እኔን የተጣሉኝ ሲኖትራክ ይውጣባቸው በአልጋቸው ላይ ይቅዘኑ ምናምን እያለ እዚህ ሚዲያ ላይ የሚቀባጠር እብድ ሰውዬን ይሟርታሉ ምናምን አይቀጥሏትም ምናምን እያለስ ማንም ሰው የማይቀበለውን እብድ ደጋፊ የሌለውን እብድ ከሱ ጋር መጣላት ምንም ጉዳት ላይ ያደርስ የሚችለውን እብድ ይደግፋል ይቃወማል ከዛ በኋላ ግን በስፋት በሐሰተኝነት የሚታወቁትን አመፀኞቹን ግን ይደግፋል ያበረታታል አለቀ ይሄ ነው ስራው ስለዚህ ይሄ ሰውዬ የሚሰራበት መንፈስ ራሱ የብልጽግናና የሐሰት መንፈስ ነው የሚሰራበት በጣም ብዙ ጊዜ ሰዎችን ማኑፕሌት የሚያደርገው ካሜራ አጥፍቶ የውሸት ለቅሶ በማልቀስና ጳውሎስ ባለፈው ጳውሎስ ስራ ይሰራል ከሚሰራበት ስራ ላይ ለድሆች እንትንን ይሰጣል አለ ምጽዋት ይሰጣል አንተ ጳውሎስ ግን ምን አይነት የተሰጠ ልብ ቢኖር ነው ምን አይነት የተቀደሰ ልብ ቢኖር ነው ምን አይነት የተባረከ ልብ ቢኖር ነው እንዴት እግዚአብሔር ቢረዳ ነው ብሎ አለቀሰ ምን ያስለቅሳል ጳውሎስ ይረዳል ደስ የሚል እኮ ወሬ ነው የሚያስለቅስ ነገር ነው እንዴ አንተም ተነስተርዳ ነው የሚያነሳሳ የጀግና ነው እንትን ቆፍጣና እንድትሆን ዘራፍ እንድትል የሚያደርግ የጀግና ልብ እንዲኖርክ የሚያደርግ ደፋር እንድትሆን የሚያደርግ ነው አቤል ፖይንቲንት ነው አሁን የምትናገረው ትክክል ነው በእናት ይሄስ ዩናይትድ ጎል አገባ እንኳን ደስ ያለ በሶቨርጅ ዝብለው እንኳን ደስ ያለሽ አቤል እንኳን ደስ ያለ የምትናገረው መጨረሻ ላይ ያልክ ያለው ትክክል ነው ግን ምን መሰለህ ብዙ ጊዜ ውሸቶች አሁን ይሄ ዴቭ ቅድም እኔን ኦርቶዶክስ ይጠላል አለኝ እኔ በእውነት እንግዲህ አንድ ማስረጃ ካለ ያቅርብ ይሄው እዚህ ጋር ግን አልዳኑም ብዬ ድንገት ተናገር ሊሆን ይችላል ለዚያ ይሆናል የሚጠላል ያለኝ እውነት ስትናገር ሁልጊዜ ትጠላለህ ባይ ዲፎልት ጠላት ነው የምትሆነው እውነት ተናጋሪ ከሆንክ አሁን አብረው ነው የሚሰሩት ይላል እኔ ሲንግል ዴይ ገብቼ አውርቼው አላውቅም እሱ ጋር ጎኑ እንኳን ገብቼ አላውቀውም ከነጨራሹ ግን አብረው ነው የሚሰሩት ይላል እንደዚህ ውሸት የሚያረጉ እንደዚህ በውሸት ሊከሱ ስለሚችሉ መጠንቀቅ አለ ኤርሚያስንና እንትና ነው ሐሰተኞችን አብረው የሚሰሩት ያለ እንጂ አሁን እኔ ሳነባየህ ገብቶኛል የጻፈበትን ስፒሪት አንተ ወደ ራስህ ወስደው ነው አይደል አይ ሲናገር ይጠላል ስላለኝ ነው
በቃ ይኸው አንተ ሰው ቨርጂነት ትታወቃለህ። እኔ እንኳን አውቃለሁ ለይቼ ሰው ሌላ ጊዜ ሰከትዬ ስመጣ ስታወራ ትጥላ ይሁን አትጣላ ይሁን አውቃለሁ። ችግር የለውም። እኔ ኦርቶዶክስ አይደለሁም፣ ግን ኦርቶዶክሳውያን የሚያስተምሩትን ትክክለኛ ትምህርት አንስተህ ስትቃወም ከሰሙክ ልክ ነው ይሄ ሰውዬ በመረጃ ነው እላለሁ። ዝም ብለህ የውሸት ደግሞ ነገር አንስተህ ከሆነ የምትቃወመው ይሄ ጥላቻ ነው ወይም ይሄ መረጃ የተሳሳተ ነው እላለሁ። ምንም ችግር የለውም። እኔ አሁን ጥላቻ ምናምን ተዘራ ምልክ በሚሰሩ ወንጌሎች ምናምን ዙሪያ ሳይሆን ቀለም ወርቅ የተፈሱ ቤተክርስቲያንን ይሳደባል። የኦርቶዶክስ ቤተክርስቲያንን እንትኖቹን ቀሳውስቶቹን ይሰድባል፣ ጳጳሶቹን ይሰድባል፣ ያሉትን ነገሮች ይሳደባል። ገባ? እኔም ከሱ ጋር ሆኜ ያንን አድርጌያለሁ። ሞክ ማድረግ ማለት የሰው ቤተ እምነት ላይ መላገድ ማለት ልክ ያልሆነ ጉዳይ አለ። እሱ በተመለከተ ይሄ ከወንጌል ዓላማ ያፈነገጠ ነው። የሚደረገው ወንጌል ነው ተብሎ ነው። እንደው የድርጊቱ መሸፈኛ ቀፈት ወይም መከለያ ወንጌል የሚል ስም ግን ወንጌል አይደለም። አሁን በኔ ክፍታፍነት በኔ ባለጌነት የመጣ ጥላቻ በወንጌል የመጣ ጥላቻ አይደለም። ፍቅር እየተናገርኩ የኢየሱስን ደግነት የኢየሱስን ለሰው ሁሉ ያደረገውን ቸርነት በጎነት እየተናገርኩ ኢየሱስን ስለጠላ ሰው እኔን ቢጠላ ወይም ኢየሱስ እንዳለው እኔን ስላልተቀበሉኝ ዓለም አይቀበላቸውም ባለው መልኩ የጽድቅና የፍቅር ወንጌል አስተላለፊ ዓለም ባይቀበለኝና ቢጠላኝ ልክ ነው። አሁን ግን ይሄ አይደለም እየሆነ ያለው። ስለተሳደብክ ነው እየተጠላ ያለው። ሰዎችን ክፉ ቃላቶች ስለምትናገር ነው እየተጠላ ያለው። ይሄ ደግሞ መሀል ላይ ጥላቻ ያመጣል። በጣም ብዙ ፕሮቴስታንቶች ድሮ እኛ ሚዲያ ስንጀምር አካባቢ ላይ እዚህ ቲክቶክ ላይ ወንጌል ምናምን ስንጀምር ቀለም ወርቅን ከሚዲያ ከፌስቡክ እና እዚህ ላይ አገልግል ጥሩ ነው ብዙ ሰው ታገኛለህ ምናምን ብዬ እኔ ጠርቻ ያመጣሁት እና ሳመጣው ብዙ ሰዎች ኮመንት ላይ ኦርቶዶክሳውያን በአንጻሩ እንዳሁኑ ተሰብስበውም ቃለ እግዚአብሔር የሚነግራቸውም ሰው አልነበረም። ብዙ ቤትም የለም። እንዲህ የሚያስተምሩትም ልጆች አልታወቁም። አቡ የሚባል ልጅ እና ጥቂት ልጆች ናቸው የነበሩት። አሁን አኬ የምትለው እነ ዮሐድ ምናምን አልነበሩም። ሌላ ቦታ እያገለገሉ ሊሆን ይችላል። እዚህ ሚዲያ ላይ ግን አይታወቁም ብዙም። አሁን የተሰበሰቡት ወንድሞች የኦርቶዶክስ ስብስብ ወንጌል ይሰራሉ የሚባሉት ሰዎች አልነበሩ። ሌላ ቦታ እየሰሩ ይሁን አላውቅም። አቡ የሚባል ልጅ ነው የነበረው። በቃ አቡ ፊት ለፊት መልስ የሚሰጠው እና ዴቭ ሙለር የሚባል ልጅ አለ። እሱ ይሞክራሉ፣ ቻሌንጅ ያደርጋሉ በጊዜው ማለት ነው። በዛ ሰዓት ላይ ብዙ ኦርቶዶክሳውያን የሚሳደቡ ነበሩ። በጣም ስድብ ነበር የሚናገሩት። ገብተው ራሱ በልግና ስድብ የሚሳደቡ ልጆች ነበሩ። ያ በጣም ተለውጧል። አሁን ላይ ተለወጠ። አሁን ላይ የዛን ጊዜ በጣም ጴንጤው ሲሰደብ ሪፕሌይ የሚያደርገው ጌታ ይባርካችሁ የሚል ነበር። አሁን የጴንጤው ስብስብ የነበረው በጊዜው ላይ በጣም ጥሩ ነበር። ጥላቻም ምናምን አልነበረም። ከጊዜ በኋላ እኛ ሞክ ስናደርግ እኛ የኦርቶዶክስ ቤተክርስቲያን ላይ ስናላግጥ በጊዜው ላይ ማለት ስናፌዝ በቃ ተሰብስበን ስንስቅ ስናሽካካ ምናምን ከዛ ቤተ እምነት በጣም ብዙ ሰዎች ጥላቻ ለፕሮቴስታንቲዝም ማፍራት ጀመሩ። ከዛ እኛን የሚከተሉንም ሰዎች ኦርቶዶክስ ላይ ጥላቻን መቋጠር ጀመሩ። አሁን ለምሳሌ እኔ ስለ ኦርቶዶክስ ጥሩ ሳወራ የሚደብራቸው ሰዎች አሉ። አሸርጋጅ ነው፣ አስመሳይ ነው፣ ከኦርቶዶክስ ቤት ጭብጨባ ለማግኘት ነው የሚሉ ሰዎች አሉና መጥፎ ማውራት ወንጌል ሆነ። መጥፎውን ብቻ ማውራት፣ ስህተቱን ብቻ መናገር በቃ ወንጌል ሆኖ ቀረ። ዝማሪያቸው እኮ ደስ ይላል፣ ስርዓታቸው እኮ ደስ ይላል፣ ቤተክርስቲያኗ ያላት መዋቅር ደስ ይላል ምናምን ብትል በቃ ይደብረዋል ጴንጤው። ለምንድነው በዚህ ያክል የሚደብራቸው ስትል እኛው መጀመሪያ አካባቢ ላይ የዘራ ነው ጥላቻ ነው። የሆነ ጊዜ ላይ ብቸኛ ሲያደርጉኝ ነገሮችን ከውጭ ስመለከታቸው ገባኝና ተውኩት። ጥላቸው ልክ እንዳልሆነ ምናምን አጣውታለች። እሺ ለማንኛውም ዋናው ጉዳይ እኮ ማንቸስተር አንድ ማግባቱ ዘመዴ እኔ ፈልገዋለሁ። ያው እንኳን ደስ አለህ የማንቸስተር ደጋፊዎች ዛሬ በማሊያ ፖስት አድርጊ። እኔ ሙሉሱን አስቤ ነው ቅድም ልጥፍኩልህ። ማሊያ ፖስቼ ማላቆን ማሊያ ፖስት አድርጊ። ከአርሰናል ፉከራ አመለጥን ማለት ነው። ከአርሰናል ፉከራ አመለጥን ማለት ነው። ነገ ታረፈን ይላል። ጠላት እንዳላግጠብን
ጠላት እንዳያፌዝብን ጌታ ረዳን። አሁን አንድ ሁለት ደግሞ በጣም ሰደኝ። በቅድም ትንቢት ተናግረህ ቢሆን ጥሩ ነበር። ትንቢት ተናግረህ ቢሆን ጥሩ ነበር። ቅድም አርሰናል ዋንጫ ይበላል ማለት ማን ነበረ? እንዴት ሚራክል ተካ እሱማ ከማንቸስተር ጋር ከአርሰናል ጋር ችግር አለበት። ለዛ ችግር ኖሮበት አይደለም ማክስ እሱ አርሰናል በኤክስፒሪየንስ እንደማይበላ ያውቃል። አይናፋ ዋሳይ እንደ ዋንጫ ሲሽኮርም ዳኒ አለ ጉድን እየሰማ ነው። እና አርሰናል በባህሪው ዋንጫ ሲያይ የሚሽኮርም በዚህ አጋጣሚ አቤሎ በጣም ነው ማደንቂ። ከዚህ በፊት ከታች በጣም ብዙ ጊዜ ሲከታተል ነበረ። ያው ሁሉንም የምትቃወም ትመስላለህ፣ ግን ያንተ ሐሳብ ግልጽና አቋም ያለው ስለሆነ በጣም ትመቸኛለህ። በዚህ ቀጥልበት ነው የምልክ። እኔም ትመቸኛለህ። ዲያቆን አቤል የሚባለውን ልጅ አወቅሽው? የሚሳደበው ስድብ ሊትራሊ ስድብ እሱ ልጅ ለምን እንደሆነ አልነግራችሁም ብሎ ገንዘብ መሰብሰብ ጀምሯል ከፔንቴዎች። አሁን ኦርቶዶክሶች ላሽበሉት አለፍ አድርጉት። ይሄን እንደማይሰጡት ያውቃል። ኦርቶዶክሶች አለፍ አድርጉት፣ እናንተን አይመለከትም፣ ወንጌላውያኖችን ነው የሚመለከተው። ለሆነ አላማ ነግራቸዋለሁ። መጨረሻ ላይ አላማውን ገንዘብ አስገቡልኝ ብሎ አካውንቱን ለጥፏልና ሿሿ እየተሰራ ነው ፒፕል። እኔም አሁን ነገ ላለው እሺ ኦርቶዶክሶች ተሰማላችሁ፣ ጴንጤዎች ያሳልፉት አይመለከታችሁም። ኦርቶዶክስ ወንድሞቼ የሆነ የተቀደሰ ቅድ ጀምሬ ነው ምናምን ብዬ አባት ሳይቸግረን ስለቀረ አይደለም ወዳጆች። ማጣት ማግኘት በሰው ልጅ ህይወቶች ላይ ልክ እንደ ክረምትና እንደ በጋ ይፈራረቃል። ከፍታ ዝቅታ። አሁን እኛ ሁሉ ነገር ስለተመቸን አይደለም ቀለም ወርቅ አይተንፍሱ የምንቃወመው። ነገ ስለማናገኝ ስለማናጣ አይደለም። ህይወት በቃ ማግኘትም ማጣትም የህይወት አንዱ ገጽታ ነው። አዎ ዲያቆን ነኝ ስላለ ነው። አሁን አቤል ብል እኔም ልመስላችሁ እችላለሁ። ዲያቆን ማለት ስፔሲፊክ ራሱን የጠራበት መለያው ዲያቆን ነኝ ብሏል። የሆነ ሰዓት የዲያቆን ፎቶ ምናምን ካባውን ለብሶ ምናምን ፖስቷል። ለዛ ገንዘብ እየሰበሰበ ነው ከጴንጤዎች። እንደውም አሜን ያለች በነገራችን ላይ ይሄንን ነው ከሱ ስር የሚከተሉ ሰዎች ምንድነው ነገር የሚሆኑት ያለችው ይሄንን ነው። ዲያቆናውን የሱ ደቀ መዝሙር ነው። እሱ ወጥቶ ብር እየሰበሰበ ነው። ወይ ጴንጤ ፈረደበት ከሚታ እኮ ኤርሚያስ ሲናገር ምን እንዳለ ታውቂያለሽ ዜናዬ? እንደውም አንተ ትንሽ ነው አሁን በቅርብ እየተናገረ ቤቱ ገብቼ ስሰማ እንደውም አንተ እኮ ትንሽ ነው የጠየከው በደንብ አድርገህ እንትን በላቸው ብሎ እኮ በውስጥ የሚያወራኝ አንድ ወንድም አለ ምናምን እያለ በቀደም ሲያወራ ነበርና ህዝቡ እንደዚህ እንኳን እየተነገረው ይከራከራል። በደንብ ብላቸው እንደው የሚመክረኝ ሰው አለ እያለ እያወራ ሰው ኦኬ ያ የጌታ አገልጋይ ነው ትክክል መሰጠት አለበት ይላልና በጣም ኮንፊውዝ የሚያደርግ ማህበረሰብ ላይ ያለ ነው። እኔ ግን አቤልዬ ምልህ ሰውየው ትክክል አሁን አንተ የምትለው እነሱ የሚሉት በጣም የሚጋጭ ነገር ይመስለኛል። በተለይ አሜንም ቅድም ሀናም ስትል ነበር። ልክ ሰውየው ገንዘብ ነው ችግሩ ወይስ ትምህርቱ ነው ልክ ያለው ነው? ገንዘብ እኮ የኔ ገንዘብ የሱ ነው ትክክለኛ እውነተኛ ከሆነ እኮ እኛ አንድ አካል ነው። ያንተ ገንዘብ ያንተ ነው፣ ያንተ ገንዘብ ያንተ ነው፣ የኛ አይደለም። አካላችን አንድ ከሆነ እኔ ብደግፈም እሱ ቢደግፈኝም ችግር የለውም። እውነተኛ ወንጌል ከሆነ አካላችን ይላል። ከሚስት ጋር ብቻ ነው አካል አንድ የሚሆነው ብራዘር። ትክክለኛው ነገር እሱ ነው። ስንት ጊዜ ሆኖ ወደ ቲክቶክ አለ። አቤል ንገረኝ እስቲ። አቤል አንተ ሉተራና እንዴ ነው? ቆይ ምንድን ነው ንገረኝ እስቲ። አንተ ከሉትራን አዲስ ነው አዲስ ቤተ እምነት የኔ ቆይ ገና አልተቋቋመም። አሁን እየተጠና ኖ አንተ እንደ ፕሮቴስታንት ነህ አንተ አይደለም? ካሪዝማቲክ ምናምን እንትን እያልኩ ነው እያስጠናው ነው ገና። አቤል ወንጌል አማኝ ነው። በቃ ባጭሩ በወንጌል የሚያምን አንድ ለምሳሌ ኦርቶዶክሶችም በጣም ኦርቶዶክሶች ከደገፉ ባይ ዲፎልት ችግር አለ ማለት ነው። አቤል እኔ ቴክ ኬር ማይ ብራዘር ጌታ ለምን ለምሳሌ አላማኝ ከሲደግፍህ ሁልጊዜ መጠቀቅ አለብህ በህይወት ዘመን በሙሉ። ቆይ ልንገርሽ እስቲ ዝም በል። ቅድም ያልኩህ አቤላ
ኦርቶዶክሶች እኮ ህሊና ያላቸው ህሊና ያላቸው የተማሩ ገባ ማገናዘብ የሚችሉ ገባ ነገሮችን መመርመር የሚችሉ እውነቱንም ውሸቱንም መጠየቅ የሚችሉ ሰዎች ናቸው። ባይ ዲፎልት ራሳቸው ሃይማኖት ስላላቸው የሆነ አንድ ተፈጥሯዊ ደግሞ ማንነት አለ። No, it is wrong. Spiritually dead now. So, አንድ ጊዜ ልናገር። አንድ ጊዜ ኦርቶዶክሶች እኔ እኮ እናቴ ኦርቶዶክስ ናት። በጣም ስማርት፣ በጣም የዋ፣ በጣም ደግ፣ በጣም ለልጆቿ የምትጨነቅ። አባቴ ፕሮቴስታንት ነበረ። ሶ እንዴት ነው ኦርቶዶክሶች ጀስት ደም አድርገን የምንቆጥራቸው? አይደሉም። እሱ ብቻ እኮ አይደለም እኮ እሱ ብቻ የፕሮቴስታንት የጴንጤ ስብስብ ውስጥ ሲገባ ነው ሰው ሚድ ነው። በክርስቶስ ሲያምን ነው ሰው ሚድ ነው። አቤል ጥያቄ ነው። በክርስቶስ ሰው በክርስቶስ ካልሆነ ሙት ነው። ቤተሰባችንም ቢሆን አንቺ አሜን እንዳልሽው እኛም ቤተሰቦቻችን እኮ አሉ። ምንም እኔ ቅርብ ኦርቶዶክሶች በክርስቶስ አያምኑም ነው የምትለኝ? ሁሉንም ብዬ ባልጨፈጭፍም እንደ እምነት ግን አዎ አያምነው። የሚያምኑ ሰዎች ሊኖሩ ይችላሉ። ከነሱ ጋር ቤተሰባችን እንዳልሆኑ አድርገህማ አታስብ። የኔ እናት አሁን በደንብ ነው የምታምነው። ስለዚህ ፕሊስ አትበል። እኔ የለቀኩትን ቅዳሴ አልሰማከው? እምነታቸው ቅዳሴው ላይ ያለው ነው። እሺ የጴንጤ ጩኸት ያደነዘዛችሁ ሰዎች ተረጋጉ። ቆይ እኔ ልጋብዛቸው የቀለሜን እንትን ከእንትን ጋር ቁጭ ብሎ ይስማ። ቆይ ድምፅ ልጨምርበት። ምን ይላል? ይሄን ታውቁታላችሁ? ይሄ ሰውዬ ማን ነው? ኮመንት ላይ እስቲ ይሄ ሰውዬ ማን ነው? ኮመንት ላይ እንትን በሉልኝ፣ ጻፉልኝ። ማን ነው ስሙ? ይሄ ሰውዬ ታውቁታላችሁ አይደል? ምን እንደሚል ስሙት። እኔ እዛም ሀገር ለአገልግሎት ሄጄ አግኝ ጌታ መርቷት ነው ከዱባይ እዚህ ቸርች የመጣችሁ እና ጌታ መርቷት ይኸውላችሁ፣ ጌታ መርቷት ነው እቺ ሴትዮ ከዱባይ የመጣችሁ። ጌታዋ ማን እንደሆነ ትሰማላችሁ? ጌታዋ ቀለም ወርቅ የተንፈሱ ነው። ቆይ ስሙ። በሶሻል ሚዲያ ላይ ወንጌል የሚያስተምረውን ተናገሩ እውነቱን ታውቁታላችሁ። እኔ እዛም ሀገር ለአገልግሎት ሄጄ አግኝቼው ነበር። እሱ ደወለልኝና እንደዚህ አይነት እህት ከዱባይ ትመጣለች። እሱም ሲያስተምራት ነበር። እሷ ከሙስሊም ነው ጌታን የተቀበለችውና አልነግርህም፣ ማንነቷን መልኳንም አልነግርህም፣ ባለውበት ወንበር ላይ መጥቶ ያነሳኛል ብላኛለች፣ አሳይቶኛል ጌታ ብላኛለች አለ እና ያየሁት ወንበር ላይ ሄጄ እቀመጣለሁ አለችው። ከዛ እያገለገልኩኝ ጌታ ተናገረኝ። የነበረውን ጊዜ ታስታውሳላችሁ እና በምሪት ነው እዚህ ሁሉ የመጣችሁ፣ እዚህ ቸርች የመጣችሁ። እሺ፣ ስለዚህ ልክ እንደዚሁ ቸርች ባልሽንም የዛሬ 9 ዓመት አይተሽው ነበር? አዎ አይቼው፣ እንደውም ለኤርሚያስ እንደዚህ አይነት ሰው ብዬ ስዬ ያሳየሁት። እኔ ማገባው ይሄንን ሰው ነው ማለት መሀል ላይ ብዙ ነገሮች ይመጣሉ፣ ግን ደግሞ የኔ አይደለም። ኤርሚያስ እግዚአብሔር ያሳየኝ። በዚህ አጋጣሚ ከሕክምና ማስረጃ ጋር እቺ ሴትዮ የሳለችልህን ምስል ታሳየን። ለኤርሚያስ እያሳየሁታል አለች ባሏል። ኤርሚያስ ስሚ፣ ኤርሚያስ የኦርቶዶክስ ምስለ ስዕል ነው የሚቃወመው። እሷ ባሏ ስትስል አይቃወም። ፎቶ ስለብቻ ጉድ እንዳታረገን በና ባሏን አግኝተዋለች። ሌላ ታስደርጉኝ እቺ ቦሌ አራብሳ ቤት ሲከራይ አጠገቡ ተከራየሁ። እሱ አጠገብ ኧረ ልባርካችሁ። ቆይ ላላገባችሁ ነው። ላላገባችሁ ልደግም ነው እንዴ? ቤቱ ይምጣ። ላላገባችሁ እንደ ድንገት አጠገባችሁ ይምጣ፣ ቤቱን ይስጣችሁ። እሺ ቆይ ስለዚህ እቺ ሴትዮ ምን እያለችን ነው? ምን እያለን ነው? ኤርሚያስ ደውሎ ከአረብ ሀገር አንዲት ሴት እዚህ ሰውዬ ጋር እንደምትመጣ ነግረውታል። መልኳን አልነገረውም፣ ምኑን አልነገረውም፣ ነግሮታል።
እና ተገለጠልኝ ብሎ ሄዶ ሴትዮዋን ፒክ አደረገው። አሁን እንደ ታሪክ ሙሉ ታሪኩን ስንሰማ መልኳን ፎቶዋን አለመስጠቱን በምን እንመነው? ይህን ሰውዬ ቀለመወርቅ ቅድም እንዳሳያችሁ ላይቭ ላይ ገብቶ ላይቭ ላይ የለውም ብሎ የሚዋሽ ውሸታም ቀጣፊ ነው። ይህም ሰውዬ እንደምታዩት የሐሰት ትንቢትን የሚናገር የሐሰት ልምምድን የሚለማመድ ራሱን የሚያበለጽግ ሐሰተኛ ነብይ ነው። ስለዚህ ኤርሚያስ ምን አለኝ ይላል እዚህ ጋር ጌታ መርቷት ነው ከዱባይ ቸርች የመጣችው። እሺ እና ስትመጣ በሶሻል ሚዲያ ላይ ወንጌል የሚያስተምረውን ተናገሩ እውነቱን ታውቁታላችሁ። እኔ እዛም ሀገር ለአገልግሎት ሄጄ አግኝቼው ነበር። እሱ ደወለልኝና እንደዚህ አይነት እህት ከዱባይ ትመጣለች። እሱም ሲያስተምራት ነበር። እሷ ከሙስሊም እንዴት አይነት እህት እንደዚህ አይነት እህት ከዱባይ ትመጣለች አለ። አይነቷን ነግሮታል እኮ ስሙ። እንደዚህ አይነት እህት ከዱባይ ትመጣለች። እንደዚህ አይነት እህት ሲያስተምራት ነበር። እሷ ከሙስሊም ነው። ስለዚህ እንደዚህ አይነት እህት ትመጣለች ብሎ ኦልሬዲ ነግሮታል። ስለዚህ ሄዶ አነሳት። ለምን? ስለሚያውቃት። ማን ስለነገረው? ኤርሚያስ ስለነገረው። ቀላል ሎጂክ ነው። እንደዚች አይነት እህት አለበለዚያ ልጅቷ ጌታ እዛ ቸርች ሂጂ ብሏት ከሆነ ለኤርሚያስም ከነገረችው ኤርሚያስ ደውሎ ማቃጠር፣ ኤርሚያስ ደውሎ ማቶስቶስ አያስፈልገውም ነበር። ኤርሚያስ ግን ቀድሞ ለዚህ ሰውዬ ኢንፎርሜሽኑን ነገረው። ኢንፎ ፕሮፌሲ ይባላል። ይሄ እኮ ኢንፎርሜሽን እየተቀባበሉ ማለት እኮ ነው አይደል? አቤል ሲያስተምራት ነበር። እሷ ከሙስሊም ነው ጌታን የተቀበለችውና አልነግርህም፣ ማንነቷን መልኳንም አልነግርህም። ባለውበት ወንበር ላይ መጥቶ ያነሳኛል ብላኛለች፣ አሳይቶኛል ጌታ ብላኛለች አለ እና ያየሁት ወንበር ላይ ሄጄ እቀመጣለሁ አለችው። ከዛ እያገለገልኩኝ አለቀ። ይሄ ነው በቃ። ኤርሚያስ የድለላም አገልግሎት ለነ ጄፒኤስ ይሰጣል እያልኳችሁ ትሰማላችሁ። ግን እኮ ጥያቄ ማይክሮፎን አቡ አሁን ይሄንን ድለላ አገልግሎት የሚሰጣቸው ሰዎች ለምን ሰፖርት አያደርጉት? ምን ኤርሚያስ ምን ሌላ ማለት ተጨማሪ አቤል እንትና ጋር ማን ነው ስሙ? የድል ታምራት ማን ነበረ? ፕሮፌት ያ ሰተውትም ሊሆን ይችላል። ጆሲ የሚባለው ሰው የላከው አሳውስው አቤል ካርቶኛል ምናምን ያለበት ቀይ ሰው ታምራት የሚባል ታምራት ደምስስ። አዎ ጆሲ ይሄ ቦክሰኛው ጆሲ አለ አይደለ? እሱ ወደ ታምራት ደምስ ልኮ ጆሲ ቡርቴ ውሃ አምጪ ውሃ ቀብኝ ቡርቴ። እሺ ምን ሆናችሁ? እሱ ወደዛም የላከው ታምራት ማለት እሱ ልኮት ሳይሆን እኔ ቪዲዮ እንደሚጻድልኝ ማንም ሰው የለኝም። እቺን ጎፈንድሚ ትዝ ይላችኋል? ኤርሚያስ በጠና ታሟል የተባለችውን ጎፈንድሚ ስክሪንሻት አድርጓት የምትፈልጓት ሰዎች አለኝ። በነገራችን ላይ ይሄ ስክሪንሻት እኔ ጋር ግን ያለው ስንት ሞላ? እዚህ ጋር ስንት ነው ያለው ብሩ? የብሩ መጠን ይገባ እዚህ ጋር ያለሽ እንትኑ ስንት ነው? 107,647 ነው። ጎሉ 100,000 ነበር። አጠቃላይ ሲጨርስ ግን ዘግቶ 107,000 ዩኤስ ዶላር። እንግዲህ አስቡት፣ ይሄው በጎፈንድሚ ይሄው 107,000 በዜል በፔፓል እና በኢትዮጵያ ብር ደግሞ የገባል እና በራሱ ኢሜል በራሱ የገባል። ደምሩት እንግዲህ እና ሲስ ደግሞ ያለበት ላሳያችሁ። ከኦርቶዶክሳውያን ጋር ካገኘሁት እሱን አሳያቸዋለሁ። እና እዚህ ብሯ ከገባች በኋላ እኮ ነው ታውቃለህ፣ ታስታውሳለህ? ሲስ ያለ አዲስ ኪዳን ታቦት እንትን አለ የሚሉ የለም የሚሉ ለኦርቶዶክሳውያን እና ሲዝ ምናምን የሚልባት አለችው። ደግሞ የታል ነው ያሳዘም 100,000 ብር 100,000 ብር የኢትዮጵያ 100,000 ነው ያሳዘ እርዱኛ ኤርሚ ማርታ ኬት ነሽ? ማርታ ከዚህ ከቆየ ፈጬ ናት። ከየት? ከቆየ ፈጬ
ቆየ ፈጭ ምንድን ነው? አማርኛ በጣም ጥሩ አይደለም። አይ አንቺ ከቆየ ፈጭ አይደለሽ። አማርኛሽ ጥሩ ካልሆነ ቆየ ፈጭ አይደለሽም። ቆየ ፈጭ ማለት አዲስ አበባ ላይ አዲስ ኮንዶሚኒየም ተሰርቶ ለልማት ተነሺዎችና እጣ ለደረሳቸው ሰዎች የተከፋፈለ መኖሪያ ቦታ ሰፈር ነው። በሰባት ዓመት ከኢትዮጵያ የወጣሁት በ7 ዓመትሽ? ኦ አሜዚንግ ነው። አሜዚንግ። አንቺ ቆየ ፈጭ አታውቂውም። ቢሆንም ግን አባቴ ወንጌላዊና ፓስተርም ስለነበረ ኢትዮጵያም እንደገና ወደ እስራኤል ሀገርም በዚህ ወንጌል እያገለገለ የነበረ ብዙ ስለ ኢትዮጵያ ብዙ ነገር አውቃለሁ። በጣም የሚያመኝ ነገር ራሱ ይሄ የሐሰተኛ ነቢያትና አስተማሪዎች በጣም የሚያመኝ ነገር ነው። ለምን በቃ ህብረተሰቡ ባለማወቅ በድህነቱ፣ በችግሩ፣ በህመም ውስጥ ገብተው እንደዚህ የሚያጭበረብሩ ሰዎችን ሳይ በጣም ነው የሚያመው። ለምን እኛ እስራኤል ሀገር መተን ብዙ ነገር እናውቃለን። ብዙ በሚዲያ ላይ የሚሰሩ ነገሮችን ማለት ኢትዮጵያ ላይ ብቻ ሳይሆን በዓለም አቀፍ የሚደረጉ የማጭበርበር ነገሮችን በሃይማኖት ስም የሚደረጉ ነገሮችን ስለምንሰማ ነገሮችን መመዘን የበለጠ መመዘንና መመልከት እንችላለን። ያም ሆኖ ግን በጣም የሚያመው ነገር ምንድነው? እኔ አሁን ከእስራኤል ነው የመጣሁት። አሁን ያለሁት አሜሪካ ነኝ። 4 ወሬ ነው አሜሪካ ከመጣ። እስራኤል ሀገር ነው ለብዙ አመት አምልኮም በወንጌል በመመስከርም በመውጣት በተለያዩ ድርጅቶች ውስጥ ሆኜ ውጭ ሀገር በመሄድም እስራኤል ሀገር ውስጥም ለአይሁዶችም ወንጌልን በመስበክ ውስጥ ባይብል ኮሌጅ በመማርም በብዙ በቃ አላደ የእግዚአብሔርን ስራ ለመስራት በጣም ውስጤ ያለ ሰው ነኝና እንደዛ ሆኖ እስራኤል ሀገርም ደግሞ ከኢትዮጵያም ያለው ነገር ወደ እስራኤል ሀገርም እንደመጣ ያዋለውና እኔ ብዙ አንዱ እኮ የምትደግፉት ቀለሜን ኤርሚያስን እስራኤል ሀገር ያላችሁ ሰዎች ናቸው። ግን አሁን ልቀጥል ነው ልጨርስ እና እኔ ቲክቶክ ቆይቻለሁ። ቲክቶክ አለ፣ ፌስቡክም ራሱ ብዙ በወንጌል ከጀመርኩ በጣም የቆየው ነኝ። በጌታ ቤትም ስላደግኩኝ በተወሰነ ጊዜ በኋላ በግሌ የራሴ ውሳኔ አድርጌ ወደ ጌታ የመጣው ሰው ነኝና እኔ የማውቃቸው ሰዎች ልክ በቃ የሚደግፏቸው እሱን ኤርሚያስን የሚደግፉ እንደ ኤርሚያስ አጭበርባሪ የሆኑ እንደገና ደግሞ ከሱ ጋር አብረው ደግሞ በጋብቻ ቅድስና የሌላቸው የሚፈቱ እንደ እግዚአብሔር ፈቃድ ያልሆነ ቅድስና የሌላቸው ሰዎች እነዛ ደግሞ ከነሱ ጋር ተባብረው ቲክቶክ ላይ እና አብረው ወይ ሲሉ አቤት ጌታ ሆይ የት ነው የምንገባው? እንዴት ነው በቃ ህዝቡን የምናስመልጠው ነው የምንለው? ለምን እንደተቀዳችሁ ኢትዮጵያ ያለው ችግር እስራኤል ሀገርም ላይ ያለ ለምን ብትሉ እስራኤል ሀገር ያለው ህብረተሰብ ራሱ ከክፍለ ሀገር የመጣ ዕውቀት የሌለው ብዙ የራሱ የሆነ ተግዳሮት ያለው ነው። በነጭ ህዝብ መካከል ያለ በጥቁርነቱ የሚገፋ ብዙ ተግዳሮት ያለው ስለሆነ በቋንቋም ችግር መግባባት አለ። መጽሐፍ ማንበብ የማይችሉ ብዙ ሰዎችም ናቸውና ይሄን ነገር ሳይ ጌታ ሆይ ምንድነው አልኩኝ። በቃ እንዴ እኔ እየደከምኩ ነው እንዴ አልኩኝ። ለምንድነው እቴ አሁን እንደተናገርሽው አንቺ ራሱ አሁን አንቺ የምትይው ይቅርታ ማርትዬ እስራኤላውያኖች ናቸው ይላል በብዛት እሱ ሲናገር እስራኤል ያሉት ናቸው በቃ ቀጥ አርገው እንደያዙት አይነት አርጎ ይናገራልና አንቺ እንደምትይው አሁን እስራኤላውያን ውስጥ ያሉት ክርስቲያኖች አይረዱትም ነው የምትይው? ኤርሚያስን የሚደግፉትና ላይቭ ላይ አብረውት የሚታዩት ፈቶች እኮ ናቸው እነሱ ራሳቸው 2-3 ባል የፈቱ ሴቶች እኮ ናቸው። በጣም አስቸጋሪና ከባድ ሁኔታ ውስጥ ያለ በግል ህይወታቸው የሚያልፉ ሴቶች ናቸው። ይሄ ማንኛውም የተገለጸ ነው። አሁን ብዙ ጊዜ ምንድነው ፈራጅ እናንተ አይደላችሁም ኃጢአተኛ የሆነ እሱ ድንጋይ የመጀመሪያውን ድንጋይ ይወርውር ምናምን የሚባል አይደለም። እውነቱን እውነት ሐሰት ማለት ደግሞ እግዚአብሔር የምህረት አምላክ ነው፣ የይቅርታ አምላክ ነው። ደግሞ ለአገልጋይነት አሁን ቲክቶክ ምንድነው ቤተክርስቲያን የሾመችውን በአገልግሎትና ቤተክርስቲያን የምትደግፈውን አገልጋይና ብዙ ታዋቂና ተከታይ ያለውን ሰው ለመለየት በጣም ግራ የሚገባበት ጊዜ ነው እንጂ
እነሱ ተከታዮቹን እኮ ስማቸው ሲጀመር ፎቶአቸው ሲጀመር ይጠየቅ ማናችሁ የት ናችሁ የማን አባል ናችሁ በትዳራችሁ ምንድነው ስንት የፈቱ ስንት ያገቡ ቢታይ እኮ በዛ ውስጥ ታሪክ ውስጥ ያሉ ባጭበርባሪነትና ኃጢያታቸውን ሸፍነው በዚህ ውስጥ ኢየሱስ ኢየሱስ ይያሉ ሌላ ማንነት ለመሸፈን የሚጥሩ ሰዎች ናቸውና እኔ ራሱን ነበር ጌታ ሆይ እንዴት ነው ይሄንን ነገር ሁሉ ተግዳሮት አድርገን ይሄን ነገር ሁሉ ለሰዎች አሁን ወንጌል ለመስበክ እንዴት ነው የምንችለው ግን ምን እኔ ከዛ በኋላ ምን አልኩኝ ታውኩትና ከዛ በኋላ ቆይ ያውን የቁጥር የሰው ብዛት የተከታይ ጉዳይ አይደለም ክርስቶስን የሚመለከተው ህይወትን ነው ህይወት አሁን አንቺ እነዚህ ነገሮች እየሰማሽና እያወቅሽ ይቅርታ አድርጊልኝ ማርቲያውንም እነዚህ ነገሮች እያየሽና እየሰማሽ ለምንድን ነው እስከዛሬ ዝም የምትሉት የማይገባኝ ነገር እሱ ነው ለምን አትናገሩ ለምን አሁን እዚህ ጋር እንደምናየው አቤል አቡና ነው በብዛት እነሱን ዲፌንስ የሚያደርገው እና ለምንድነው እናንተ ወጣችሁ እንደዚህ ነው ያለው ነገር ብላችሁ ለማታስረዱት ለህዝቡ እንዳልሹ ደግሞ እስቲ አሁን እስራኤል ሀገር ውስጥ ቁጭ ብሎ የሚያዳምጡ አሉ ከታቻውን እያዳመጡን ነው ምናልባት የቋንቋ ችግር ካለ እስቲ ንገሪያቸው በእስራኤልኛ ቋንቋ አሁን የምታወሪንን ነገር ማለት ነው ቀለሜን ሰምቶ ተከትለውልሽ እኛም አንዳንድ ሀሳብ ጀምር ጥሩ ነው እናንተም እየሰማናችሁ ስለሆነ እሺ በጣም ጥሩ ሀሳቦች ነው እየተነሱ ያሉት ምንድነው ትልቁ መስፈርት ያለው እሳቸው ነው ሰዎች እነሱን እያባለጋቸው ያለው ብዬ ነው ማሰቡ እነሱ በቀንነት የሚዘረጉት ለወንጌል ዓላማ ብለው ገንዘባቸውን ብራቸውን ሲሰጡ ተቀባዩ ደግሞ በክፉ መንገድ እየዘራ ይገኛል የታወቀ ነውና ቀደም አንድ ነገር አቡና ሲያሰምር ነበር ለማን ነው መስጠት ያለብኝ አቡና ካነሳው አንዱ ትልቁ ነገር እኔ የማሰምርበት ለማን ነው መሰጠው ፐርሰን ለግለሰቡ ከሆነ ግለሰቡ የፈለገውን ነገር ሊያደርግበት ይችላል ግን ተቋም ላይ ቢደረግ ለተቋም መስራት ቢቻል ለምሳሌ ቃል ቤት አለ ሙሉ ወንጌል አለ ቀደም እየተነሱት የቤተ ተቋሞች አሉና በእነሱ ተቋሞች ስር ሚሽነሪዎችን መላክ ይቻላል ለምሳሌ ይሄ ህብረት እኮ የሆነ አንድ ሚሽነሪ ቢልክ ትልቅ ስኬት ነው ለምሳሌ እኔ ወንጌላዊ ነኝ ያለሁት ደብረ ዘይት ነው መኖርውና ይሄንን ወንጌል ስራ ነው ማገለግለው በቸርች ውስጥ ነው ያለሁት በመሰረተ ክርስቶስ ቸርች ውስጥ ነው ያለሁትና በጣም እኔ የተወለድኩበት ምድር ወንጌል እዛ በጣም ወንጌል መስፋት ይችላል እኔ በባለቤቴ አማካኝነት ነው ወደ ደብረ ዘይት የመጣሁትና ደብረ ዘይት ነው የምኖረው በጣም መስፋት የሚችል የወንጌል ስራ ነው በተቋም ውስጥ ነው ሰውን መርዳት ያለብን ወይም አገልጋይን ለወንጌል ማሰማራት ያለብን ከተቋም ውጪ የምንንቀሳቀስ ከሆነ እየተዘረፍን ነው እንዴ እኔ ካልባረኩልህ ብሩ አይበዛለም የሚባልበት ዘመን ላይ ነው ያለነው